በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል ዘወርኃ ነሐሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በነሐሴ ወር በ12 ቀን የሚነበብ የመላእክት አለቃ ክቡር የሚሆን የቅዱስ ሚካኤል ድርሳን ይህ ነው። ልመናው ከእኛ ጋር ይሁን ለዘላለሙ አሜን። ይህ ድርሳን ክብሩና ገናናነቱን ፍቅሩና ትሕትናው የሚነገርበት ነው። በትሕትናው ልዕልናውን አግኝቷልና ጥፋትን የወደደ ሹመትን የናቀ ሕሊናው የታበየ ዲያብሎስን የጣለው ይህ ቅዱስ ሚካኤል ነው። እግዚአብሔር ስለ እርሱ ሚካኤል ቃሌን የሚጠብቅ ትእዛዜንና ፍቃዴን የሚያደርግ ምክሬን የሚፈጽም ክዳኔን ያጸናሁለት መልአክ ነው ሲል የተናገረለት ይህ ቅዱስ ሚካኤል ነው። ዳዊትም ስለዚህ መልአክ እንዲህ ብሎ ተናግሯል። በሚፈሩ ሰዎች አደባባይ መልአክ ይከታትማል ያድናቸውማል። ከእውነተኛ ፈራጅ ከእግዚአብሔር ተልኮ የአቤልን ደም የተበቀለ በእውሩ በላሜ እጅም ቃኤልን የገደለው ይህ ቅዱስ ሚካኤል ነው። ከእግዚአብሔር ተልኮ አባት ሆኖ ከተናገረው ቃል የተነሳ ለሴም በረከትን የሰጠ ይህ ሚካኤል ነው። ስለዚች በረከትም እግዚአብሔር በሴም ቤት አደረ። ይህችም እመቤታችን ቅድስት ድንግል ማርያም ናት። አዳምን ያድነው ዘንድ በሞትም ተለጀው። በሦስተኛይቱ ቀን ከሞት በመነሳቱ ማስነሳው። እግዚአብሔር ከእንቅልፍ እንደሚነቃ ወይን ጥሎት እንዳደረ ጎልማሳ እግዚአብሔር ከሞት ተነሳ። ከተነሳም በኋላ ጠላቱን አጠፋ ብሎ አሳፍ እንደተናገረ ከእግዚአብሔር ተልኮ የጎመራንና የሰዶምን ሀገር እሳት አጥፍቶ ሎጥን ልጆቹን ያዳነ ይህ ሚካኤል ነው። ከእግዚአብሔር ተልኮ ከወንድሙ ከኤሳው እጅ ያዕቆብን ያዳነው ይህ ሚካኤል ነው። ከእግዚአብሔር ተልኮ ዮሴፍን ከወንድሞቹ እጅ አድኖ በግብፅ ንጉሥ በፈርዖን ፊት ባለሟልነትን የሰጠው ይህ ሚካኤል ነው። ዮሴፍን በሚያስደነግጥ መልክ የታየው በግብፅ ሀገርም መሪ የሆነው ይህ ሚካኤል ነው። ከእግዚአብሔር ተልኮ እስራኤልን ቀን በደመና ሌሊት በእሳት ብርሃን የመራቸው ይህ ሚካኤል ነው። ባህሩን ከፍሎ ያሻገራቸው ውሃውን እንደ ረዋት አጽንቶ ያቆመው ጠላታቸውን በኋላቸው ያሰጥመላቸው ይህ ሚካኤል ነው። ከእግዚአብሔር ተልኮ የኢያሪኮን ቅጽር አፍርሶ ምድረ ርስትን ያወረሳቸው ይህ ሚካኤል ነው። ከእግዚአብሔር ተልኮ ዳዊትን በደም ከተቀባች ከሳኦል ጦር ያዳነው በአማሩ በወንድሞቹ ፊት በጎልያድ ላይ ኃይልን የሰጠው ይህ ሚካኤል ነው። ወንድሞቼስ መልከ መልካሞች ታላላቆች ናቸው፣ እግዚአብሔር ግን አልመረመራቸውም ብሎ እርሱ ራሱ እንደተናገረ ዳግመኛ እርሱ መልአኩን ልኮ አዳነኝ፣ የከበረ ቅባ መንግሥትንም ቀባኝ እንዳለ ከእግዚአብሔር ተልኮ ሕዝቅያስንም በመከራው ጊዜ የረዳው ይህ ሚካኤል ነው። ከእግዚአብሔር ተልኮ ሰልስቱ ደቂቅን በባቢሎን ሀገር በሚነድ እሳት ውስጥ የረዳቸው ከአረማውያን እጅም ያዳናቸው የሚነደውን የእሳት ነበልባልም ያጠፋላቸው ይህ ሚካኤል ነው። እግዚአብሔር ትእዛዝ ለመቅጣትም ለማዳንም በየቦታው የሚላክ ይህ ሚካኤል ነው። ለነገሥታትም ግርማ ለጭፍሮችም ጽንዕ ኃይል ነው። በተወደደ ቃል የሚለምን የሚማልድ ለሰማዕታት መጨከንን መጽናትን የቀናች ሃይማኖትን የሚያስተምር ለደናግል ንጽሕና መጠበቅን የሚመክር ለካህናትም ምስጋናን የሚያስገብር ለዓለም ሁሉ ጸጥታን በረከትን የሚያሰጥ ለድሆችም ጸጥታ ወደብ የሚሆን ለታመሙ ድህነትን የሚያሰጥ ይህ ሚካኤል ነው። ወንድሞቼ ሆይ በመላእክት አለቃ በከበረ መልአክ በሚካኤል በዓል ቀን ለድሆች ለጾም አዳሪዎች በማዘን ቸርነት እናደርግ ዘንድ ይገባናል። ዳግመኛም መጽሐፍ ከኒህ ከድሆች ለአንዱ በጻድቅ ስም የቀዘቀዘ ጽዋ ውሃ ለሰጠ ሰው ሁሉ ዋጋውን አያጣም ብሏል። ወንድሞቼ ሆይ ልቦናችንን በዚህ እናጽና። ስለዚህ ሰው ይህን በጎ ሥራ ቢሠራ በዚያች በምታስፈራ የእግዚአብሔር መቅሰፍት ከእርሱ ይርቅለታል። በመላእክት አለቃ በቅዱስ ሚካኤል ልመና ሀገር ትድናለች እንጂ አትጠፋም። ዳግመኛ እግዚአብሔር ለቅዱስ ሚካኤል ቃል ኪዳን ሰጥቶታል። መታሰቢያህን ያደረገ ሁሉ ስምህን የጠራ ድርሳንህን የጻፈ ለቤተ ክርስቲያንህ ዕጣን የሰጠ በስምህም ለተራበ ያበላ የተጠማውን የሚያጠጣ እኔ ኃጢአቱን ይቅር እለዋለሁ፣ ሲጠመቁ በስምህ የተጠሩትንም ይቅር እላቸዋለሁ ብሎታል። አሁንም ወንድሞቼ እግዚአብሔር ያከበረው የመላእክት አለቃ ቅዱስ ሚካኤልን ኑ እናክብረው። ሚካኤልን ሾምክ ብሎ እግዚአብሔር ያከበረውን ኑ እናክብረው። እኛም ከትሕትና ጋር ባለ በቁርጥ ሕሊና እንለምነው። የመላእክት አለቃ ቅዱስ ሚካኤል ሆይ ስለ ፍጥረቱ ሁሉ ወደ እግዚአብሔር ለምንልን እንበለው። ለመሪዎች መጠበቅን፣ ለጳጳሳት የቀናች ሃይማኖትን፣ ለመኳንንት ፍቅርን፣ ለመሳፍንት ምክርን፣ ለአሕዛብ እምነትን፣ ለካህናት ምስጋናን፣ ንጽሕ ጸሎትን፣ ለዲያቆናት አገልግሎትን፣ ለመነኮሳት ፍጹምነትን፣ ለምእመናን መጽናትን፣ ለደናገል ንጽሕናን፣ ለሀገር ሰላምን ደህንነትን፣ ለበሬዎቻችን ኃይልን፣ ለላሞቻችን ወተትን፣ ለእህላችን ከቤት ገብቶ በረከትን፣ ለዓለሙ ሁሉ ጸጥታን ይሰጥ ዘንድ በመላእክት አለቃ በቅዱስ ሚካኤል ልመና ሀገር ትድናለች አትጠፋም። ይልቁንም በበዓሉ ምጽዋትን የሰጠ ለቤተ ክርስቲያን ስንዴና ወይንን ዕጣንንና መብራትን የሰጠ ቁራሽ እንጀራ ለተራበ ያበላ ለተጠማም ቀዝቃዛ ውሃ ያጠጣ እርሱ ክብርን
ከቅዱሳን ከሰማዕታት ጋር አንድነትን ያገኛል ለዘላለሙ አሜን። ለእኛም የ24ቱ ካህናተ ሰማይን የ40ቱ እንስሳን የመላእክት አለቆች የሚካኤልንና የገብርኤልን መታሰቢያ እናደርግ ዘንድ ይገባናል። ሁልጊዜ ለእኛ ይለምኑልን ዘንድ ለዘላለሙ አሜን። ደህንነትንና ሕይወትን ተድላ ደስታን የተመላች ለይቅርታና ለምሕረት የተዘጋጀች ወደ ሆነችው ወደ መመስገኛ የአብ የመሰወሪያ ድንኳኖች ወደ ተተከሉባት ያለ 40ቱ እንስሳና ያለ 24ቱ ካህናተ ሰማይ የሚገባ የለም። እነዚህ አስቀድመው ወደ አብ መመስገኛ ቦታ ገብተው ሳያቋርጡ በአንድ ቃል ያመሰግናሉ። 40ቱ እንስሳም በየትከሻቸው የእግዚአብሔር የአብ የወልድ መንፈስ ቅዱስ ዙፋንን ይሸከማሉ። የአንዱ ፊት ወደ ምስራቅ፣ የአንዱ ፊት ወደ ምዕራብ ነው። የአንዱ ፊት ወደ ሰሜን፣ የአንዱ ፊት ወደ ደቡብ ነው። ከመጀመሪያው እስከ መጨረሻው አብን የሚያዩ የለም። ጥቂት ብርሃን ባዩ ጊዜ ይፈራሉ፣ ይንቀጠቀጣሉ፣ ይደነግጣሉ፣ ክንፋቸውንም ያርገበግባሉ። አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ ነገር ግን እኔን መሸከም አይቻላችሁም፣ እኔ እሸከማችኋለሁ እንጂ ይላቸዋል። 24ቱ ካህናተ ሰማይ ሁል ጊዜ ያለማቋረጥ ዙፋኑን ያጥናሉ። በየቀኑ በየሰዓቱ ባጠኑ ጊዜ እግዚአብሔርን ያመሰግናሉ። ለሰው ልጅ ለፍጥረትም ሁሉ ምሕረትን ይለምናሉ። ጠዋትም ማታም ተድላ ደስታን ፍጹም ክብርን ባለሟልነትን ይጨምርላቸዋል። የለመኑትንም ሁሉ ያደርግላቸዋል። እነርሱም ለፈጣሪያቸው ይታዘዛሉ። ፍጻሜ በሌለው ዘመን ከአብ ጋር ደስ ብሏቸው ይኖራሉ። ከአብ ትእዛዝ በወጣ ጊዜ 40ቱ እንስሳ ትእዛዙን ለ24ቱ ካህናተ ሰማይ ይነግራሉ። እነርሱም ለሚካኤልና ለገብርኤል ለሩፋኤል ይነግራሉ። ሚካኤልም መላእክትን ሁሉ ያዛቸዋል። ደግ ነገር የሆነ እንደሆነ ስለ ፍጥረቱ ሁሉ ይታዘዛሉ። ገብርኤልም ለሰው ሁሉ ምሕረትን ያወርዳል። ከጧት እስከ ማታ የሠራነውን ሥራ ሁሉ ያሳርጋል። መሥዋዕታችንንም ወደ ልዑል እግዚአብሔር ያቀርባል። በንጽሕናም የሠራነው ቢሆን ሚካኤልና ገብርኤል 24ቱ ካህናተ ሰማይ 40ቱ እንስሳ ተነስተው ስለኛ እየሰገዱ ይማልዳሉ። አቤቱ ማራቸው፣ ይቅር በላቸው፣ ባሪያህና በአምሳልህ በእጅ የፈጠርካቸውን ወገኖችን አታጥፋ እያሉ አንተን ሊያገለግሉ ሰዎችን ፈጠርክ። ከአንተም ይለዩ ዘንድ ሰይጣን አሳታቸው። አሁንም በመስቀልህ አጥረህ ጠብቃቸው፣ በመንፈስ ቅዱስ አጽናቸው፣ ጠብቃቸው፣ ተከራካሪ ድል እንዳያደርጋቸው። ያን ጊዜ እግዚአብሔር ልመናቸውን ሰምቶ በምድር ላይ ምሕረቱን ያወርዳል። በመላእክት ልመና ከሰው ሁሉ መዓትን ያርቃል። መላእክትስ በቀንና በሌሊት ባይጠብቁን ጠባቂ እንደሌላቸው ተኩላ እንደተነጣጠቃቸው እንደበተናቸው በጎች በሆነን ነበረ። ሰይጣንም በተበረታታብን ነበረ። አለኝታም ባጣን ነበረ። የእግዚአብሔርንም ምሕረት ተስፋ ከማድረግ በተለየን ነበረ። አብ ከጠላታችን ከሰይጣን ለማዳን የረዳን ባይሆን ለጥፋት በሆነን ነበረ። እንግዲህ በሰይጣን ጎዳና አንሂድ፣ ጨለማ ነውና፣ በብርሃን ጎዳና የሚሄድ ግን ወደ ሕይወት ወደ ድህነት ይገባል። እግዚአብሔር በትጉሃን መላእክት ልመና በመላእክት አለቃ በቅዱስ ሚካኤል አማላጅነት ይቅር ይበለን። በዚህ ዓለም በሚመጣውም ዓለም ከክፉ ነገር ሁሉ ይጠብቀን፣ አሜን። ወንድሞቼ ሆይ የቅድስት ሶስናን ታሪክና የመላእክት አለቃ የቅዱስ ሚካኤልን ረድኤትን እነግራችኋለን። ስሙ ኢዮአቄም የሚባል አንድ ሰው ነበረ። ሚስቱም ሶስና ትባል ነበረ። ይህቺ ሴት እግዚአብሔርን የምትፈራ ነበረች። ወገኖቿም ጻድቃን ነበሩ። እጅግ መልካም ነበረች። በዚያ ወራት 2 ረበናት ከሕዝቡ መካከል ተነሱ። እግዚአብሔር የመሰከረባቸው ግብዞች ነበሩ። ሶስናንም ተመኟት፣ ሁለቱም ወደዷት። ምኞታቸውንም ተገላለጡና ብቻዋን ሊያገኟት የሚችሉበትን ጊዜ ተቃጠሩ። ከዚህ በኋላ ቀን ሲጠባበቋት ሶስና በቀትር ጊዜ ከ2 ደንገጥሮቿ ጋር ወደ አትክልት ቦታ ገባች። አልቧት ነበርና በአትክልቱ ቦታ ውስጥ ልትታጠብ ፈልጋ ነበረ። በዚያም ተደብቀው ከሚጠባበቋት ከ2ቱ ረበናት በቀር ማንም አልነበረም። ደንገጥሮቿንም ሽቱና ቅባት እንዲያመጡላት የአትክልቱን መግቢያ በር እንዲዘጉ እንዳዘዘቻቸው አደረጉ። ወደ አትክልቱ ቦታ የሚያስገባውን በር ዘግተው ወጡ። የተደበቁትን ረበናት ግን አላዩአቸውም ነበረ። እነዚያ ደንገጡሮች ከወጡ በኋላ እነዚያ 2 ረበናት ተነሱና ወደ እርሷ ሮጠው መጥተው አሁን ወደ አትክልቱ ቦታ የሚያስገባው በር ተዘግቷል፣ የሚያየንም የለም፣ ከአንቺ ልንገናኝ እንፈልጋለንና እሺ በይን፣ ያለበለዚያ ግን ከወንድ ጋር እንዳገኘንሽ አድርገን እናወራብሻለን አሏት። ሶስናም ባደርገውም እሞታለሁ፣ ባላደርገውም አልድንም፣ እጃችሁ ማምለጥ አልችልም፣ ግን እግዚአብሔር ፊት ኃጢአት ከመስራት ሳልሰራ በእጃችሁ በወድቅ ይሻለኛል ብላ አለቀሰች። ሶስና ድምፃን ከፍ አድርጋ ጮኸች። ረበናትም አብረዋት ጮኹ። አንደኛው ሮጦ ወደ አትክልቱ ቦታ የሚያስገባውን በር ከፈተው። በቤቷ ውስጥ ያሉትም በአትክልቱ ቦታ ውስጥ ጩኸት በሰሙ ጊዜ ምን እንደሆነ ያዩ ዘንድ በስርቆሽ በር ሮጠው መጡ። እነዚያ ረበናትም ይህን ነገር ባወሩ ጊዜ ዘመዶቿ እጅግ አፈሩ። በማግስቱም ፍርድ የሚጠይቁ ሕዝብ ከባሏ ከኢያቄም ዘንድ ተሰብስበው ሳሉ
እነዚያ ሐሰተኞች ሁለቱ ረበናት መጡ። ሶስናን አምጧት ብለው አዘዙ። እርሷም በወገኖቿ በዘመዶቿ ተከባ መጣች። እነዚያም ተንኮለኞች መልኳን ይጠግቡት ዘንድ ግለጧት ብለው አዘዙ። እጅግ መልከ መልካም ነበረችና ገለጧት። እነዚያ ሁለት ረበናትም ከሕዝቡ መካከል ተነስተው እጃቸውን ከራሷ ላይ ጭነው እነዚያ ረበናት እኛ ብቻችንን በአትክልቱ ቦታ ውስጥ ስንመላለስ ሳለን እርሷ ከሁለት ደንገጥሮቿ ጋር ገባች። ወደ አትክልቱ ቦታ የሚያስገባውንም በር ዘጉ። ደንገጥሮቿንም አሰናበተቻቸው፣ ሄዱ። ከዚህ በኋላ ጎልማሳ ከተደበቀበት ወደ እርሷ መጣና ተገናኛት። እኛም በአትክልቱ አጥር አጠገብ ሆነን ኃጢአታቸውን አይተናል፣ ለዚህ ነገር እኛ ምስክሮች ነን ብለው መሰከሩባት። የተሰበሰቡትም አመኑባቸው። የሕዝብ አስተማሪዎች ወዲያውም ፈራጆች ነበሩና ትሞት ዘንድ ፈረዱባት። እርሷ ግን ልቧ በእግዚአብሔር ታምናልና እያለቀሰች ወደ ሰማይ እያየች በታላቅ ቃል ድምጿን ከፍ አድርጋ የተሰወረውን የምታውቅ ሁሉን ከመሆኑ አስቀድሞ የምታውቅ ዘላለማዊ አምላክ ሆይ በሐሰት እንደከሰሱኝ አንተ ታውቃለህ። እነዚህ ዓመፀኞች በሰሩብኝ ተንኮል የሠራሁት ሳይኖር አሁን ልገደል ነው አለች። እግዚአብሔርም ጩኸቷን ሰማ። እንዲረዳትም መልእክተኛውን ሚካኤል ላከላት። ሊገድሏት ሲወስዷትም እግዚአብሔር ስሙ ዳንኤል በሚባለው ጎልማሳ ልጅ ላይ መንፈስ ቅዱስን አሳደረበት። በታላቅ ቃልም እኔ ከዚህ ሴት ደም ንጹሕ ነኝ ብሎ ድምፁን አሰምቶ ተናገረ። ሕዝቡም በሙሉ ወደ አደባባይ ተመለሱ። ሽማግሌዎችም እግዚአብሔር አንተን አቁመዋልና በመካከላችን ሆነ ንገረን አሉት። ዳንኤልም በየራሳቸው አድርጓቸውና ልመርምራቸው አላቸው። በየራሳቸው ማቆማቸው። አንደኛውን ጠርቶ ኃጢአትህ በዛ፣ አሁንም ይህችን ሴት ካየሃት ንገረኝ። ሁለቱ ሲነጋገሩ ያያሃቸው በየትኛው ዛፍ ስር ነው አለው። ከኮክ ዛፍ ስር ነው አለው። ዳንኤልም በእውነት አንተ በራስህ ላይ ዋሽተሃልና የእግዚአብሔር መልአክ ከሁለት ሊከፍልህ አሁን ከእግዚአብሔር ዘንድ ታዟልና አለው። እርሱን እልፍ አድርጎ ሁለተኛውን እንዲያመጡ ታዘዘ። አመጡት። ደምግባት አሳተ፣ ፍትወት ልብህን አጠፋው። አሁንም ሁለቱ ሲነጋገሩ ያገኘሃቸው በየትኛው ዛፍ ስር ነው ንገረኝ አለው። ከሮማን ዛፍ ስር ነው አለው። ዳንኤልም በእውነት አንተም በራስህ ላይ ዋሽተሃል፣ አሁን የእግዚአብሔር መልአክ ከሁለት ሊሰነጥቅህ ሊያጠፋ ይጠብቀሃል አለው። ያን ጊዜ እግዚአብሔር መልእክተኛ ቅዱስ ሚካኤል ሁለቱንም እንደ አክርማ ሰነጠቃቸው። አመፀኞችንም በራሳቸው ከፈላቸው። ሶስናም ከሞት ሕዝቡንም ኃጢአት ከመስራት አዳናቸው። በሚካኤል አማላጅነት ዓለም ሁሉ ይድናልና የመላእክት አለቃ የቅዱስ ሚካኤል ጸሎትና በረከት የእመቤታችን የቅድስት ድንግል ማርያም አማላጅነት የብፅዕት ሶስናም ምልጃ ከኛ ጋር አይኑር ለዘላለሙ አሜን። በጉልበቱ እየሰገደ ለልጅ ልጅ ሁሉ ይቅርታን የሚለምን በሚያስፈራ በጌታ ሰረገላ ፊት ዘወትር የሚቆም የምስጋናው ባህር እንደ ነጎድጓድ የሚሰማ ክብሩ የበዛ ከእሳት የተፈጠረ የመላእክት አለቃ የከበረ ሚካኤል ያደረገው ታምር ይህ ነው። የጸሎቱ ኃይል ከቸነፈርና ከሚከበን ጠላት የሚያድነን ይሁን። መራራ ተክሎችን የጨለማ አበጋዞች የሆኑ የዲያብሎስን ሰራዊትም የአማላጅነቱ መጥረቢያ ይቁረጣቸው። የዚች ቦታ ልጆች ሁላችንን የሚጎብኘን በምታስፈራ አደባባይም እንዳናፍር እጁን ዘርግቶ ይባርከን። ከዛሬ ጀምሮ ለዘላለም ባለ ዘመን በልጅ ልጅም ሁሉ ከሲኦል ማዕበል ያድነን ለዘላለሙ አሜን። በአንዲት ሀገር በጭንቅ ደዌ የታመመ ሁለት ዓይኖቹን የታወረ የክርስቲያን ወገን የሆነ አንድ ሰው እንደነበረ ተነገረ። በእንደዚህ ያለ ጭንቅ ላይ ሳለም የመላእክት አለቃ የከበረ መልአክ የሚካኤል በዓል ደረሰ። ይኸውም ኅዳር 12 ቀን ነው። ልጆቹን ቤተሰቦችንም ሁሉ ኑ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድ አላቸው። ታላቁ የበዓሉ ቀን ደርሷልና በሰማያዊት በኢየሩሳሌም ከቅዱሳን ሁሉ ጋር እንገናኝ ዘንድ በፍጹም ደስታም ከሙሽራው ማዕድ እንመገብ ዘንድ ከሕይወት ጽዋም እንጠጣ ዘንድ አላቸው። ያን ጊዜ ተነስተው በበዓሉ ቀን ያን ዓይኖቹ የታወረውን ሰው እየመሩ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ወሰዱት። በዚያች ሌሊት በቅዱስ ሚካኤል ስዕል ፊት ሲጸልይ አደረ። የጌታችን የኢየሱስ ክርስቶስ ቸርነቱን የሚናገር ወንጌል በሚነበብበት ጊዜ ተነስቶ ቆሞ እጆቹን ዘርግቶ በእግዚአብሔር ፊት በብዙ ለቅሶ በታላቅ ቃል ጩኸት ሳያቋርጥ በሚወርድ እንባ በብዙ ሐዘን ጸለየ። እንዲህ እያለ የመላእክት አለቃ ጌታዬ ቅዱስ ሚካኤል ሆይ ስለ ሰው ወገን ሁል ጊዜ በእግዚአብሔር ፊት ይቅርታን የምትለምን የምትማልድ አንተ ነህና አሁንም ወደ ፈጣሪ ወደ እግዚአብሔር ትለምንልኝ ዘንድ አንተን እለምናለሁ ማልዳለሁ። ለዓይኖቼ ብርሃንን ሰጥቶኝ ደስ ይለኝ ዘንድ ሁሉ የሚቻለው ነውና። ቀድሞም ሥጋን ለብሶ በምድር ሲመላለስ ብዙ ተአምራት አደረገ። ብዙ ደዌያንን አዳነ፣ የሞቱትንም አስነሳ፣ የዕውራንንም ዓይን ገለጠ። ከእናቱ ማኅፀን ዕውር ሆኖ የተወለደውን ብርሃንን ሰጠው። አሁንም አንተ ከፈቀድክ ፈጣሪህን እግዚአብሔርን ከለመንከው ከዚህ ደዌ እድን ዘንድ ዓይኖቼም ብርሃን እንዲያገኙ አውቃለሁ። አሁንም ድኜ ደስ ብሎኝ
ወደ ቤቴ የተመለስኩ እንደሆነ በየወሩ በ12 ቀን መታሰቢያህን አደርግ ዘንድ ላንተ ተስያለሁ። ከዚህ ዓለም በሞት እስክለይ ድረስ ለቤተ ክርስቲያንህ እያገለገልኩ ባለ ዘመኔ ሁሉ ላንተ እገዛለሁ። ይህንንም ከተናገረ በኋላ እንቅልፍ መጣበትና በዚያች ቀን ቆሞ በሚጸልይበት በመላእክት አለቃ በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኛ። የሌሊቱ እኩሌታ በሆነ ጊዜም ቅዱስ ሚካኤል ብርሃን ተጎናጽፎ እየተንቦገቦገ ወደ እርሱ መጣ። ቤተ ክርስቲያንንም በመላዋ ብርሃን አደረጋት። ከራስጌው ቆሞ ለዚያ ሰው ታየው፣ ከእንቅልፍም አስነሳው። የመላእክት አለቃ ቅዱስ ሚካኤል እነሆ እግዚአብሔር ከደዌ ያድኖሃል፣ ለዓይኖችህም ብርሃንን ሰጥቶሃል፣ ነገር ግን የተሳልከውን ስለት አትዘንጋ አለው። ይህን ብሎት እጆቹን ዘርግቶ ዓይኖቹን ዳስሰው ያን ጊዜ እንደ እንጨት ቅርፊት የመሰለ ወደቀለት። ቀትር በሆነ ጊዜ ዓይኖቹ ተገልጠው እንደ ቀድሞ ብርሃን አዩ። ፈጽሞ ደስ አለው፣ እግዚአብሔርንም አመሰግነው። በቤተ ክርስቲያኑ የተሰበሰቡ ሕዝቡም ይህንን ድንቅ ተአምር ባዩ ጊዜ እግዚአብሔርን አመሰግኑ። የመላእክት አለቃ ቅዱስ ሚካኤልንም ከፍ ከፍ አደረጉ። እየሰገዱ ለዘላለም የተመሰገነ የእግዚአብሔርን ስም እያከበሩ ያም የዳነው ሰው እስኪሞት ድረስ የመላእክት አለቃ የቅዱስ ሚካኤልን ቤተ ክርስቲያን እያገለገለ ኖረ። በመላእክት አለቃ በቅዱስ ሚካኤል አማላጅነት ወደ መንግሥተ ሰማያት ገባ። እኛን የክርስቲያን ወገኖች ሁላችንንም ከሰይጣን ተንኮል ይጠብቀን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚህች ዕለት ነሐሴ 12 ቀን የመላእክት አለቃ የቅዱስ ሚካኤል በዓል መታሰቢያ ነው። በዚህች ቀን በሮሜ ሀገር ለደጉ ንጉሥ ለቆስጠንጢኖስ ተገልጾለታል። በጠላቶቹ ሁሉ ላይም ኃይልን ሰጠውና ድል ነሳው። መንግሥቱም ጸናች። የጣዖታቸውንም ቤት አፍርሶ አብያተ ክርስቲያናትን ሠራ። በልዩ ልዩ ክብር አከበራቸው። ስለዚህ በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል እናከብር ዘንድ የቤተ ክርስቲያን መምህራን አዘውናል። ልመናው፣ አማላጅነቱ፣ በረከቱ ሁሉ ከሁላችን ጋር አይኑር ለዘላለሙ አሜን።